ሳውዲ ዝናብ የሚጥል የማይመስላችሁ ሰዎች እንዴት ናችሁ? ይሄ ለእናንተ ነው። እሺ ይሄ እንግዲህ ሳውዲ በረሃ ብቻ አይደለም፣ ዝናብም አለ። ያውም በረዶ ነው። ጉርምርምታውም አተውት። መቼም ዛሬ አባሃን አይታችሁታል። አባሃ ያላችሁ ረገጠው ነው የምላችሁ። እዚህ ጋር እንደውም እኔ ቀዝቀዝ ሲል ነው የወጣሁት። በረዶ ነው ለዛው ይጣል እና በረሃ ብቻ አይደለም። የሳዑዲ ፖሊሶች እንግዲህ ታሪክ ሰሩ፣ የኛን ዜጋ ከሞት አተረፉት ማለት ነው። አልহামዱሊላህ። ሰላም እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ አልহামዱሊላህ። ሜሪቱ ነኝ ከዋናው ስቱዲዮ ከማዳም ኩሽና። እንግዲህ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ቪዲዮ አሳዛኝ ቢሆንም ለብዙ ልጆች እንዲደርስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንደዛውም ደግሞ ሀሳባችሁን ኮሜንት ላይ አሳውቁኝ ማለት ነውና አብዛኛውን ይሄ ቪዲዮ በረሃ ላይ ግመል ለሚጠብቁ ወንድሞቻችን አድርሱላቸው፣ ሼር አድርጉላቸው ማለት ነው። እና አብዛኛውን ጊዜ ማንኛውም ሰው ሳዑዲ አረቢያ ላይ ዝናብ አለ ብሎ አያስብም። እኔም ጭምር ከኢትዮጵያ ስመጣ ዝናብ አለ ብርድ አለ ሁላ ብዬ አስቤ አላቅም ነበር። ወላሂ ብርድ ያለ አይመስለኝም። አመቱን ሙሉ በረሃ፣ አመቱን ሙሉ ፀሐይ ነበር የሚመስለኝና ከኢትዮጵያ ስመጣ እኔ ራሱ ምንም የሙቀት ልብስ የብርድ ልብስ ይዤ አልመጣሁም። በጣም ስስ ሺቲዎችን ኮት ራሱ ይዤ አልመጣሁም ለብርድ የሚሆነኝን ማለት ነው። እኔ ስመጣ አጋጣሚ በጣም ፀሐይ ነበረ። ከዛ በኋላ ከ3 ከምናምን ወር በኋላ ደግሞ በጣም ታውቃላችሁ እንግዲህ ብርዱን ታውቁታላችሁ። ወላሂ ብርዱን ታውቁታላችሁ። በጣም ነበር የሚበርደው። እኔ እንደዚህ አይነት ብርድ አይቼ አላቅም። የትም ኢትዮጵያ ሆኜ የፈለገ ያህል ቢበርድ የሆነ ከእግር እስከ ላይ ጸጉራችሁ ሰርስሮ የሚገባችሁ አይነት ብርድ አይቼ አላቅም። ወላሂ በርዶኝ አያቅም። በጣም ነው የሚበርደው። በጣም ከምላችሁ በላይ ስራ ሁሉ አያሰራ ምናምን። ሲሞቅ እንደዛው ውሃው እንደዛ እጅ ያቃጥላል፣ ሲበርድ እንደዛው ውሃው እጅ ይሰብራልና ከባድ ነው በጣም። ማንኛውም ሰው በረሃ ላይ በጣም ኃይለኛ ዝናብ አለ ብሎ አያስብም። እና ዛሬ በቪዲዮ ላይ ያሳየዋችሁ ልጅ አጋጣሚ ዝናብ ጣለና እሱ ግመሎችን በሚጠብቅበት ቦታ ዝናብ ጥሎ በጣም ኃይለኛ ጎርፍ መጥቶ ቪዲዮ ላይ እንዳያችሁት ልጁን ወስዶት ነበረ። አልহামዱሊላህ ግን ፖሊሶቹ አረቦቹ መተው ድንገት አዳኑት ማለት ነው። አልহামዱሊላህ። እና በነገራችን ላይ እሱን አይተውት ምናምን አይደለም ያዳኑት። አጋጣሚ መንገድ የሚሄዱት ናቸው ያገኙት እንጂ ማለት ነው። ልጁን አጋጣሚ መንገድ የሚሄዱት ናቸው እንጂ ያገኙት አላህ ትረፍ ሲለው፣ አላህ ዳን ሲለው፣ አላህ ቀንህ አይደለም ሲለው ተረፈ እንጂ ልጁ እንግዲህ ሬሳው ራሱ የት እንደሚገባ ሰው ሞቶ እኮ ሬሳው ራሱ ይፈልጋል። እዚህ እንግዲህ ብትሞቱ የት እንደሚደርስ ራሱ ሬሳው ራሱ አይታወቅም ነበርና አልহামዱሊላህ ልጁ ድናል። እንግዲህ በጣም ከባድ ነው ወላሂ። የሰው ሀገር በምን አይነት ቦታ በምን አይነት ሁኔታ የሆነ ነገር እንደሚደርስባችሁ የሆነ ነገር እንደሚጠብቃችሁ አታውቁምና በጣም ከባድ ነው። በዛ ላይ ደግሞ በጣም ይራራቃሉ እነዚህ ግመል የሚጠብቁ ልጆች ይራራቃሉ። አንዳንድ ቦታ ላይ ደግሞ ከባድ ነው፣ ኔትወርክ አይሰራም። ሰው እንኳን አያያችሁም የሆነ ነገር ብትሆኑ እንኳንና ኢንሻአላህ አላህ ይጠብቀን። እንግዲህ ማንም አያስበውም አሁን እንደዛ አይነት ቦታ ላይ ኃይለኛ ጎርፍ መጥቶ ይዘንባል፣ እንደዛ አይነት ዝናብ ይዘንባል፣ እንደዛ አይነት ጎርፍ ይመጣል በረሃ ልጁ ግመል በሚጠብቅበት ቦታ ብሎ ማንም አያስብም። ምክንያቱም ቢያስብ ልጁ ራሱ መጀመሪያ ራሱን ቴኬድ ራሱን ይጠብቅ ነበረ። ምክንያቱም ማንም ራሱን ሊያጣ አይደለምና ይገባው ሰርቶ ለመለወጥ እንጂ። እና በጣም ይከብዳል። ብቻ ወላሂ አላህ ይጠብቀን ሁላችንም ኢንሻአላህ። የሰው ሀገር መንከራተት፣ የሰው ሀገር እንደው መከራ መብላት ይብቃችሁ በቃችሁ ብለን ወደ ሀገራችንም እንመለስ ያድርገን። እና ወዶቼ፣ ማሮቼ፣ ፍቅሮቼ፣ ሸቃሊቶቼ፣ መዳም ቅመሞች በነገራችን ላይ እዚህ ያላችሁ ልጆች የትም ቦታ ሆኑ አዲስ ለሚመጡ ልጆች ለምታውቁት ሰው ሁሉ
የአረብ ሀገርን ሁኔታ እንዳለ ነገር ትክክለኛ ሁኔታ ነገራቸው። ለምሳሌ እኔ አሁን መጀመሪያ ስመጣ ማንም የነገረኝ ሰው የለም ነበረ በጣም ብርድ እንዳለ። በጣም አንዳንድ መዳሞች ልብስ እንኳን ጫማ፣ ካልሲ ምናምን ስለማይገዙ በጣም ብርድ እንዳለ የሆነ ጊዜ ላይ በጣም ኃይለኛ ብርድ እንዳለ የሆነ ጊዜ ላይ በጣም ኃይለኛ ሙቀት እንዳለና ሁለቱንም ልብስ ለሁለቱም ጊዜ ለብርድም ለሙቀትም ጊዜ የሚሆን ልብስ ይዘው እንዲመጡ በደንብ ነገራቸው ማለት ነው። እና እኔ ራሱ የሚነግረኝ ስላጣው ነው እንደዛ ብርዱ ሲቀጠቅጠኝ የነበረው። አልহামዱሊላህ ከዛ ግን ያው ደሞዜ ሲደርስ ገዛው ማለት ነው። እና ወዳችኋለሁ። የዛሬ ቪዲዮ ይሄንን ይመስል ነበረ። እንግዲህ በረሃ ላይ ላሉ እህት ወንድሞቻችን ሼር አድርጉላቸው። ቪዲዮውን በደንብ ላይክ ማድረጋችሁ እንዳትረሱ። እንደዛውም ደግሞ ሐሳባችሁን ኮሜንት ላይ አሳውቁኝ። ወዳችኋለሁ። ባይ